ብላል አለ ብያለሁ። ማስረጃ ጋብቻ ወሲብ ፈጽሞበታል ብያለሁ። ወሲብ ፈጽሞበታል ብላ እንዳትዋሽ። አዳምጥሽ ልዝት ነው። ተረጋጋ ሰውዬ ብለሃል አላልክም። እንዳትዋሽ ብለሃል አላልክም። መልስ ተረጋጋ። ልልህ እችላለሁ ልደግም እችላለሁ። ያላ በል ተረጋጋ። ተረጋጋ ሰውዬ ቀስ በል። ለጥያቄው መልስ መልስ። ሜሬጅ ኮንሱሜትድ ሆነ ማለት ተሟላ ማለት ነው። ተሟላ ማለት ደግሞ አልዘሞተባት ማራገብ የእስልምና ጭንቅላት አስቡ። ጥያቄው ባያታጋለች ወሲብ ፈጽሞባታል ተናገረበት ማለት ነው። አያችሁ ታረለ ውሸታ ወላሂ አሬፊት ነው አሬፊት አይደለም ሲላይ ነበር። ወሲብ ፈጽሞባታል ስትል ነበር አለ ለምን ተፈረፈታል? እኔ ተናገረ ወሲብ ፈጽሞበታል ብለሃል አይደለም? እችላለሁ። ምክንያቱም በልጅ ያንተ ወንድ ከሆንክ ማለት ፈጽሞበታል በላንተ ወንድ ልጅ ከሆንክ አትፍራ በተናገርከው ነገር። አዎ ብለሃል። ምክንያቱም ማስረጃ አምጣ። ሰውዬው ሐዲስ ላይ ወሲብ ፈጽሞባት የሚል ማስረጃ አውጣ። ያላ አውጣ። ኦኬ 9 ዓመት ሙሉ አብሯት ሲኖር አውጣ። ማስረጃ ነው የምፈልገው ያንተን ወሬ አይደለም። ማስረጃ ወሲብ ፈጽሞባት በ9 ዓመት ማስረጃ ሜሬጅ ኮንሱሜትድ ሆነ ይላል። አውጣ ያላ አውጣ። ቡኻሪ 51:34 ክፈትናበት። አውጣ ማስረጃ። አንተ የተናገርከው ማስረጃ አውጣ። ወሲብ ፈጽሞባት የሚለውን ሊያሳየህ ነው። ያላ አውጣ። 9 ዓመት ሙሉ አብራት ሲኖር አውጣ ማስረጃ ያለው ማያች ይባላል። ሁለተኛ እንዲህ አይነት ወሬ አታውራ። አንተ ትልቅ ሰው ነህ። የሌለ ነገር ታወራለህ። ሸውላችሁ ወላ ክርስቲያኖች እየተጫወተባቸው ነው። ይሄ አንድ የሚያውቀው ነገር የለም። ማስረጃ አምጣ ሲባል አያችሁት አይደለ? ህፃን ልጅና 9 ዓመት እያለች እንትን ይላል። የቱ ጋር ነው? በ9 ዓመቷ ወሲብ ፈጽሞባት መሐመድ የሚለው ማስረጃ አውጣ። አንተ ማስረጃ ይዘህ አይደል እያወራህ ያለኸው? ለምን አታወጣም? አያችሁት? የሚናገረው ነገር ማስረጃ ማምጣት አይችልም። አያችሁ አይደለ? ክርስቲያኖች አንድ መልስ ልታቸው ገብታችኋል አይደለ? ሐዲሱ ላይ ነብዩ መሐመድ አንድ ላስረዳቸው አንድ ያስረዳቸው አትዋሹ። ህፃን ልጆች አይደሉም፣ ትልልቆች ናቸው። ትልቅ ሜሬጅ ኮንሱሜትድ ሆነ በ9 ዓመቷ ተገናኛት የሚለውን ማስረጃ አውጣ። በ9 ዓመቷ ተገናኛት የሚለውን ማስረጃ አውጣ። ያላ ማስረጃ አውጣ። ለምን አይሻ ጋር ትሄዳለህ? ቁርአን እኮ ፔሪድ ያመጣችናል። ለምን አይሻ ጋር ትሄዳለህ? አይሻ ጋር የለም። እናመሰግናለን። አይሻ ጋር ብቻ ትሄዳለህ። አይሻ ጋር ትሄዳለህ። እንኳን አገባለሁ ያለ ነው። አታፍርም? በፈጠረህ ነብይ እምነት ስለከለከለ እቺን በህይወት ካለው አገባታለሁ ያለ እኮ ነው። ወዲያው ሞተ። እንዲህ አይነት ሰው አይሻ ትልቅ ሰው ነች። ምንም እያወራ ነበር። ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም በ9 ዓመቷ ወሲብ ፈጽሞባታል እያለ ይታወቅባቸዋል አይደል? ማስረጃ ሲባል እዚህ ማምጣት አይችልም። ይሄን ይመስላል። አንደኛው የሽርካሪ ሁለተኛ በሌለ ነገር ላይ አታውራ። አንድ ማስረጃ ያላቸው ወሲብ ፈጽሞባት የሚል ቃሉ ወላሂ ላዝም የለም ሐዲሱ ላይ። በስንት ዓመቷ ወሲብ ፈጽሞባት የሚል የለም። በ9 ዓመቷ አገባት የሚል አለ። አዎ አለ። አናፍርበትም። በዚህ እድሜዋ ወሲብ ፈጽሞባት የሚል ግን የለም። አይ ማግባት የሚለው ወሲብን መፈጸምን ያሳያል ከተባለ ይሄ በራሱ እንደዚህ አይነት አካሄድ ሄደው ከሆነ ዮሴፍ ማርያምን አገባት ይላል መጽሐፍ ቅዱስ ላይ ወይም ባሏ ነው ተብሎ ተጽፏል። ገብቶሻል አይደለ? ተገናኛት ማለት ነው? በፍጹም አይደለም። ገብቶሻል አይደለ? ይህ ነው ለተናገረው ነገር ማስረጃ ማምጣት ትችላለህ። ወሲብ ፈጽሞባታል የሚል ስለው ለምን አይሻ ጋር ትሄዳለህ? እና ስለማን ነው እያወራ የነበረው? አይሻን ወሲብ ፈጽሞባታል ሲል ነበር እኮ።
አላህ አልወስደም። ለምን በሰዓት አታወራ እኮ የተናገረውን ንግግር ነው ማስረጃን የጠየቅ ነው። ወሲብ ፈጽሞባታል ብለሃል አልኩት። አዎ አለ። ማስረጃ አውጣ አልኩት። ሊያወጣ አልቻለም። ምን እናድርገው? በፍጹም ሐዲሱ ላይ ወሲብ ፈጸመባት በዚህ ጊዜ የሚል ወላሂ ላዚም ሽታው ራሱ የለም። በስንት ዓመቷ እናታችን አይሻ ከነብዩ ሰለላሁ ዐለይሂ ወሰለም ጋር ወሲብ ትፈጽም የሚል ምንም አይነት በዚህ እድሜ ላይ ወሲብ ፈጽማለች የሚል የለም። ስለ ትዳር ነው የሚያወራው። በዚህ ዓመቷ አገባች ይላል። خلاص አለቀ። በየትኛው እድሜ ላይ ወሲብ እንደፈጸመች በፍጹም አይታወቅም። ይፈርቻል አይደል? ይህ ነው ማርያም እጮኛ ናት እንጂ ሚስት አልነበረችም። ናግባ ሚስት እንደነበረች ያሳያለሁ። ልኬላለሁ። ናግባ ባሏ እንደነበር አሳያለሁ። በእስልምና ሰው አርዶ መብላት ይቻላል እያለ ነው። የለም እንደዛ ቢል ከዚህ ከመጀመሪያ ገና ውሸታ መሆኑን አያችሁት አይደለ? ማስረጃ ብቻ ሲባል ሊያመጣ አልቻለም። ደፍሮ ባቻለር እንደ ትልቅ ሰው አታወሩም እንዴ? እንደ ትልቅ ሰው እናውራ አልኩት እኮ። ያ አንተ ለተናገርከው ንግግር ማስረጃ ብቻ አልኩት። ሊያመጣ አልቻለም። እኔ ብናገር የሆነ ንግግር መጽሐፍ ቅዱሳዊ ንግግር እዚህ ማስረጃ ልጥፍ አድርጌ ያሳያቸዋለሁ። ማርያም ዮሴፍ ባሏ ነው አይደለም? ክርስቲያኖስ ባሏ ነው፣ ሚስቱ ነች እሷ። ከፈለጋችሁ ማስረጃ ያሳያቸዋለሁ። መግባት የሚፈልግ ክርስቲያን አለ? ባሏ መሆኗን አሳያቸዋለሁ። ከዛቢ ሙስተሪ ከነዚህ ጋር ነው ተወያዩ የምትሉት። እነዚህ ለአቅማው ገና አልደረሱም። የደረሱት ለምንድን ነው? ዝም ብሎ ጆሮን ደፍኖ ለሚሰማቸው ክርስቲያን ያንን ጆሮ መድፈኛ ናቸው። እነዚህ ለምንም አያገለግል። ወላሂ ላዚ ብዙ ለተናገረው ነገር አይደለም፣ ለአንዲቷ ለተናገረው ነገር ነው ማስረጃ አምጣ የተባለው። ያን ማንሳት አልቻለም። አይሻ ጋር ለምን ትሄዳለህ? አይሻ ለምን አትዋትም? ስለ አይሻ ያወራን አይሻ በ9 ዓመቷ ሲፈጽሙባት ማስረጃ አምጣ ሲባል ስለ አይሻ ትጠይቃለህ። ይሄን ይመስላል። ለማንኛውም ክርስቲያኖች ካላችሁ መግባት ትችላላችሁ። ጥያቄ ካላችሁ የፈለጋችሁትን ጠይቁ። ተፈቻለ አይደለ? ጥያቄ ካላችሁ የፈለጋችሁትን አንድ ክርስቲያን ገብቶ መጠየቅ ይችላል። ሁላችሁም ገብታችሁ መጠየቅ ትችላላችሁ። በስርዓት ጠይቁ። ስለ እናታችን አይሻ መጠየቅ ትችላላችሁ። እኔ በግልጽ ነው የምነግራችሁ። እናታችን አይሻን በዚህ እድሜዋ ላይ ወሲብ ፈጸመባት የሚል በፍጹም ቁርአንም ሐዲስም ላይ የለም፣ አልተገለጸም። ما في مسيحي محترم يريد أن يناقشنا في العقيدة المسيحية استنادا على كتبهم التي يسمونها بالمقدسة. السلام عليكم. وعليكم السلام ورحمة الله وبركاته. ጥያቄ ነበረኝ እሱ አንድ ሰው ገንዘብ ካሌለው ዘካ ይወጭበታል? ገንዘብ ያሌለው ሰው ምንም አይነት ገንዘብ ያሌለው የለበትም። ገንዘብ ከሌለው ሰውየው ዘካ የለበትም። ያለው ሰው ላይ ነው ዘካ ያለበት። ፈታ ዘካት الفطر ሰው ላይ አንድ ሰው ላይ የሚወጭበው በዚህ ቀን በረመዳን መጨረሻዎች ቀን ከራሱ የሚበላው ተርፎት ሌላ ለሰዎች የሚሰጠው ያለው ሰው ላይ ነው ግዴታ ያለበት። ከራሱ የሚተርፈው በሌለው ሰው ላይ ዘካ የለበትም። አላህ ሱብሓነሁ ወተዓላ በሱረቱ ጠላቅ ላይ ሲናገር ላ ዩከሊፉ ላሁ ነፍሰን ኢላ ማ አታሃ ይላል። አላህ አንዲትን ነፍስ በሰጣት አቅም እንጂ አያስገድዳትም ይላል። ስለዚህ ከሌላ አይገድልም ሰውዬው። እሺ ሁለተኛ ጥያቄ ከዚህ በፊት ጠይቄ ነበርና ከፈርድ በፊት የሚሰገድ